ሀብታሙ አለባቸው ይባላል። ከፍተኛ የመንግስት ሹመት ነበረው። በኋላም በባህር ዳርና በመቀሌ ዩኒቨርሲቲዎች ውስጥ ፖለቲካል ሳይንስ መምህር ነበር። ከፍተኛ የመጻፍና የመመራመር ፍላጎት ስለነበረው ወደ ስነ ጽሑፍ ሥራ አዘነበለ። በአገራችን ታሪክ ከፍተኛ አምራች ከሚባሉ ጥቂት ደራሲዎች ጎን ይሰለፋል። በአንድ ዓመት ውስጥ እስከ 3 መጽሐፎች ያሳትማል። ታዲያ ሁሉም መጽሐፎቹ አነጋጋሪ፣ ተወዳጅ እና የሀገሪቱን የፖለቲካ ታሪክ በልዩ ጣዕም ለአንባብ የሚያስረዱ ናቸው። አሁን ላይ የታተሙ ብቻ 8 መጽሐፍት አሉት። ያልታተሙ ሌሎች እንዳሉትም ይነገራል። በእንፋሮ ልጅ ኢያሱን፣ በቄሳር እምባ መንግስቱ ኃይለማርያምን፣ በህንፍሽፍሽ ህወሓትን፣ በጉልጥምት ኢትዮጵያ የደህንነት ተቋማትን፣ በታላቁ ተቃርኖ ንጉሥ ምኒልክን፣ በሱፍ አበባ ኢሃፓን፣ በአስኳላ ዘመናዊ ትምህርት ስርዓትን ከስር መሰረቱ እስከ ወድቃው ሁሉን ገልጦ በሚደንቅ ታሪክና ቅለት የሚያስረዳን ደራሲ ነው። ሰውየው ደራሲ ብቻ አይደለም፣ ጥልቅ አንባቢና የፖለቲካ ተመራማሪ ነው። ልቡ ለታሪካዊ ፖለቲካ የሚያዘመመ ነው። ይህ ታላቅ ሰው ከቀናት በፊት በኢቢኤስ ቴሌቪዥን አንድ ፕሮግራም ላይ ግር ጥሎ ታየ። ፕሮግራሙ በመንገድ ለሚገኙ ሰዎች እህል የሚታደልበት አሊያ እንደ ፕሮግራሙ አዘጋጆች ቋንቋ ከሆነ ስጦታ የሚጋበዝበት ነው። ሀብታሙ ጸጉሩ አድጎና ሸበቶ ሆኖ በመንገድ ሲያልፍ የቴሌቪዥን ጣቢያው ጋዜጠኛ ምግብና ውሃ ሲሰጠው ይታያል። ታላቁም ደራሲ የተሰጠውን ተቀብሎ እየሳቀ ወደሚሄድበት ይሄዳል። ይህንን ያዩ ደራሲውን በመልክ የለዩ ግለሰቦች ፕሮግራሙ ሲለቀቅ አገር ይያዝልን ይላሉ። ኢቢኤስም ይህን ሲያይ ወደ ደራሲው ዘንድ ሄዶ ይቅርታ ይጠይቃል። ደራሲውም የሆነውን ሊያስረዳ ወደ ሰይፉ ሾው ይቀርባል። አርጋችሁ እስኪ ጋሽ ሀብታሙ ወደ መድረኩ። ሀብታሙ የአባት መልክ ያለው ትሁት አንደበት የታደለ ቁጥብና የተረጋጋ ኩሩ ሰው ነው። አድናቂዎቹ ኢቢኤስን ስለተቹበት አጋጣሚ ሲጠየቅ እኔ ጋዜጠኞቹን ወዳቸዋለሁ፣ አሁንም መጥተው ቢሰጡኝ እቀበላለሁ፣ እኔ በጽሑፍ ስራ ነው የምተዳደረው፣ ቸግሮኝ አያውቅም አለ። በእርግጥ ያለ ሁሉ እውነት አልነበረም። ጓደኞቹም ለዚህ ምስክር ሆነው መጥተዋል። ሀብታም የሚኖርበት ቤት እንኳ ሳይኖረው ወዳጆቹ ባዘጋጁለት ገስት ሃውስ ውስጥ እያደረ ነበር የጽሑፍ ስራውን የሚሰራው። በዚህ ምክንያት ለአእምሮ ጭንቀት ተጋልጧል። የሚደንቀው መጽሐፎቹ በሀገሪቱ ታሪክ ጥሩ ተነባቢና ብዙ ሺህ ኮፒ የታተሙለት ደራሲ ነበር። ታዲያ ለምን ቸገረው? ይህ መጽሐፍ አሳታሚዎችና አከፋፋዮች ጥልፍልፍ ሴራ ያለበት ረጅም ታሪክ ነው። ሀብታሙ ግን ወገቡን አግብጦ ለሰራው ስራ የሚገባው ሳይከፈለው ዛሬም እየሳቀ የጽሑፍ ስራውን ቀጥሏል። ተቸገርኩ ማለት አይችልም። እርዳታ መጮህ አያውቅበትም። ኩሩና ትላንት በከፍተኛ የሹመት ስፍራ የነበረ ሰው ነው። የሚሸጥ የሚለወጥ እውቀት ያለው ምሁር ነው። ይህን ህይወት ያስመረጠው ለስነ ጽሑፍ ስራ ያለው ንጹህ ፍቅር ነው። ሰይፉ ጠየቀው፣ ደራሲነት ያዋጣል? ሀብታሙ መለሰለት፣ ያዋጣል፣ ገንዘቡ ላይ ባናተኩር ግን ይሻላል። የጀግና ልቡ ሁሌም ኩሩ ነው። ሎሬት ጸጋዬ እንዳለውም ወንድ ልጅ ብቻውን እንጂ በሰው ፊት አያለቅስም። ከወዳጅ ዘመድ ርቆ አንጀቱን በአንጀቱ ታጥቆ ተሸሽጎ ተገልሎ ተሸማቆ ተሸምቆ ከቤት ሰው ተደብቆ መሽቶ የማታ የማታ ሌሊት ነው የወንድ ልጅ እምባው። ብቻውን ነው የሚፈታው፣ ብቻውን ነው የሚረታው። የብቻ ብቸኝነቱ የጨለማ ልብሱ እስኪደርስ በአይናዋ ጃሞቱ እንዳይረክስ ቅስሙ በገበያ እንዳይፈስ ተገሎ በኩለ ሌት ወንድ ብቻውን ነው የሚያለቅስ። ቀጥለን ስለ ሀብታሙና መጽሐፎቹ በመጽሐፎቹ ላይ ስለተሰጡ ትችቶች እና ውዳሴዎች የተጻፈ አጭር ጽሑፍ ጋብዘን እንሰናበት። ከዚያ በፊት ግን ደራሲውን የምትወዱ በመጽሐፉ የተደሰታችሁ ወይ ደግሞ የሀገር ባለውለታ የሆነን ጀግና ሰው እንዲሁ መደገፍ የምትፈልጉ ሰይፉ ሾው ላይ በቀረበ ጊዜ ስክሪን ላይ በተለጠፈውና እዚህ ስክሪን ላይ በሚታየው የንግድ ባንክ አካውንት ልትደግፉት ትችላላችሁ። መልከኛ የሚባል አይነት ነው። ሲመለከቱትም ሆነ ሲያወሩት ቅልል ያለ ጥቁርና ገብስማ የተቀላቀለበት ጸጉሩ ሰውየው የተሻገራቸውን መንግስታት ብዛት ለተመልካች አስቀድመው የሚያውጁ አይነት። ስለ መንግስታቱና በአገዛዝ ዘመናቸው ስለነበረው ኩነት ያለው አተያይም ድብቅ አይደለም። የኢትዮጵያ ታሪክ ላይ የሚያጠነጥኑት ከአንድም 3 መጽሐፍቱ
ሰውየው አጥብቆ የሚወደውን ነገር አደባባይ ያወጡ ናቸው። በመምህርነት በሰራበት ባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት ክፍል ያገለገለ ቢሆንም ለእርሱ ተመራጭና ተወዳጅ አጀንዳ አንድ ነው፣ ፖለቲካ፣ ሊያውም የኢትዮጵያ ፖለቲካ። ፖለቲካ በቡና ሰዓት እንኳን አይነጠለው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ሆኖ በሚሰራበት መቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ መግቢያ ፊት የምትገኝና አዘውትሮ የማይጠፋባት ምድረገነት ግሮሰሪ ለዚህ ሁነኛ ምስክር ነች። እግር ጥሎት ወደ ግሮሰሪዋ ዘው ያለ ሰውየውን ወይ ጠዋት ከስራ በፊት አሊያም ከሰዓት ከማስተማር መልስ ከባልደረቦቹ ጋር በጦፈ የፖለቲካ ክርክር ተውጦ ሊያገኘው ይችላል። የሚያውቁት እንደሚመሰክሩለት ስለ ሀገሪቱ ፖለቲካ ያለው ግንዛቤና ንባብ ጥልቅ ነው። የፖለቲካ እውቀቱን ያስመሰከረው ለንባብ ባበቃቸው ልብ ወለዶች ብቻ አይደለም። ይልቅስ ብዙ ማገላበጥና ማጣቀስ በሚጠይቀው የአካዳሚያዊ ምርምር ስራዎች አሳይቷል። ከግብፅ እስከ ጋና፣ ከአልጄሪያ እስከ ደቡብ አፍሪካ በተጋበዘባቸው መድረኮች የምርምር ስራዎቹን አቅርቧል። ፖለቲካን በጽሁፍ በማስተማርና በመድረክ ብቻ አይደለም የሚያውቀው፣ ኖሮበታል። ወደ ዩኒቨርሲቲ መምህርነት ከመምጣቱ በፊት በከፍተኛ የመንግስት መዋቅሮች በተለያዩ የኃላፊነት ደረጃዎች ሰርቷል። ሀብታሙ አለባቸው ይባላል። በ2 ዓመታት ውስጥ አውሮራ፣ የቄሳር እምባና የሱፍ አበባ የተሰኙ ረጅም ልብ ወለዶችን ለአንባቢያን ያደረሰ ጸሐፊ ነው። ከዚያም ቀጥሎ ታላቁ ተቃርኖ፣ ጉልጥምት ኢትዮጵያ፣ ህንፍሽፍሽ እና አስኳላ የተሰኙ መጽሐፎችን ደርሷል። የመጽሐፍቱ ጭብጥ የተለያየ ቢሆንም በዘውግ ግን ይመሳሰላሉ። አብዛኞቹ መጽሐፎች በታሪካዊ ቀመስ ልብ ወለድ ዘውግ ውስጥ የሚካተቱ መጽሐፍቶቹ እውነተኛ እውነቶችንና በእውን የነበሩ ግለሰቦችን በታሪክ ማዋቀሪያነትና በገጸ ባህሪያትነት ይጠቀማሉ። የዋና ገጸ ባህሪያቱ አጣብቅኝ የፍቅር ታሪክ በሦስቱም መጽሐፍት እንደ አዋዜ አገልግሏል። አውሮራ የተሰኘው የጸሐፊው በኩር ድርሰት ኤርትራ እንደ ሀገር ወቁኝ ካለችበት ጊዜ አንስቶ ከኢትዮጵያ ጋር ስለነበራት ቅጥ አልባ ግንኙነትና ተከትሎ ስለመጣው መዘዝ ይተርካል። ንፋስ አያስገባም የተባለለት የሁለቱ ሀገር መሪዎች ፍቅር እንዴት ወደ ጦር መማዘዝ ሊደርስ እንደቻለ በእውን የተከሰቱ መንስኤዎችና እውነቶች ላይ ተንተርሶ የጦርነቱን መነሻና መድረሻ ይተነትናል። ደራሲው የድንበር ጦርነቱ ግም ሲል አስመራና ነዋሪዎቿ ምን ይመስሉ እንደነበር ምስል ከሳች በሆኑ ገለጻዎቹ ጥሩ አድርጎ ከትቦታል። ሀብታሙ የኤርትራ ብሔራዊ ማንነት ጽንስና ውልደት፣ ነፃ ሀገር ለመሆን ስለተደረገው ትግል፣ ሻዕቢያ ወደ ስልጣን ከዓመታት በኋላ በባለስልጣናቱ መካከል ተከስቶ ስለነበረ የፖለቲካ ፍጭት ለልብ ወለድ በሚስማማ መልኩ አሳጥሮ ፍሬ ነገሩን ጨምቆ በማይሰለች መልኩ ያስነብባል። ርዕሰ ብሔር እያለ በወል ስም የሚጠራቸውን የኢሳያስ አፈወርቂን በር በቀጥታም በተዘዋሪም ያንኳኳል። ኢሳያስ አምባገነን እየሆነ ነው፣ አንድ ሊባል ይገባዋል የሚል አቋም በማራመዳቸው በኋላ ደብዛቸው ስለጠፋ የሻዕቢያ ከፍተኛ አመራሮችና የእነርሱን አመለካከት ይጋሩ ስለነበሩት ባለስልጣናትና ታጋዮች የፍትህ ሚኒስትር ተደርገው በተሳሉት ገጸ ባህሪ አማካይነት አታያቸውን ያጋራል። ከድንበር ወዲህና ወዲያ ማዶ ያሉ ህዝቦች ያን መራራ የጦርነት ጊዜ እንዴት እንዳሳለፉትም በመጽሐፉ ተዳሷል። እንደ መጀመሪያ መጽሐፍ በገበያው ዘንድ ጥሩ ተቀባይነት አግኝቷል የተባለለት አውሮራ ከመጽሐፉ አሳታሚ በተገኘ መረጃ መሰረት እስከ 2016 ዓ.ም 15000 ያህል ቅጂዎች ተሽጧል። የአውሮራን የጽሑፍ ረቂቅ ካነበቡ በኋላ አስተያየታቸውን ከሰጡ ዲፕሎማት እንደተቀነጨበ የተገለጸውና በመጽሐፉ ጀርባ የታተመ ጥቅስ የሀብታሙን በመረጃ የተደገፈና ወደ እውነታ የተጠጋ አጻጻፊት ባህል ለአንባቢያን የሚሰጠውን ትርጉም በግልጽ ያሳየ ነው። ይህ መጽሐፍ ልብ ወለድ ነው ቢሉኝ እንዴት አምናለሁ ይላሉ ዲፕሎማቱ። የተኖረን ሕይወት እየተረኩ ልብ ወለድ ብሎ ነገር አለ እንዴ ሲሉ ገረሜታቸውን በጥያቄ መልክ ያስቀምጣሉ። ዲፕሎማቱ በአድናቆት ያነሱት በመጽሐፍ ውስጥ ያለው የእውነታና ልብ ወለድ መስመር መደብዘዝ ግን ለሀያሲዎች ምቾት አልሰጣቸውም። በጋዜጦችና መጽሔቶች ላይ ሰላ ትችቶችን በማቅረብ የሚታወቅ አንድ ሀያሲ የሀብታሙ መጽሐፍት ለእኛ ሀገር አንባቢያን አደናጋሪ መሆናቸውን ይገልጻል። አንባቢያን ልብ ወለድ መሆኑን ትተውት እንደ እውነተኛ ታሪክ ነው የወሰዱት ይላል። ለዚህ ደግሞ በመጽሐፉ ሽፋን አሊያም መግቢያ ላይ ታሪካዊ ልብ ወለድ መሆኑ አለመገለጹ የራሱን አስተዋጽኦ እንዳደረገ ይናገራል። የሀብታሙ የአጻጻፍ ዘይቤ ለአንባቢያን መደናገር ሌላኛው ምክንያት እንደሆነ ሀያሲው ያስረዳል። ደራሲው በሦስቱም መጽሐፍቱ አጠር ያሉ አረፍተ ነገሮች፣ አንቀጾችንና ንግግሮችን የተጠቀመ ሲሆን ገለጻዎቹም የማይሰለቹና ፍሰት ያላቸው ናቸው። ጠጣር የሚባሉ ፖለቲካዊ ርዕዮቶችን እንኳ ሲያነሳ ለንባብ ቀለል እንዲሉ አድርጎ ነው። ልብ ለመስቀልና ለጡዘት የሚጠቀምባቸው ቴክኒኮቹም የአንባቢያንን ቀልብ የሚይዙ ናቸው። በሀያሲው እይታ ግን የሀብታሙ አጻጻፍ ዘገባዊና ጥበባዊ ለዛው ደከም ያለ ነው።
የትኛውም ፖለቲካዊ መጽሐፍ በሚጻፍበት መልክ ነው የተጻፈው ሲል ይተቻል አያሲው። ቋንቋ የጋዜጣና የመጽሔት እንጂ መጽሐፍ አይደለም። እንዲህ አይነት አጻጻፍ መጽሐፉ ምናባዊ መሆኑን በግልጽ ካለመቀመጡ ጋር ተዳምሮ አንባቢን እንደሚያሳስት እርሱ የገጠመውን መነሻ አድርጎ ይከራከራል። የቄሳር እምባ የሚል ስያሜ ያለው በመጋቢት 2007 ዓ.ም ለንባብ የበቃው ሁለተኛውን የሀብታሙ መጽሐፍ እንዲያነብ የጋበዙት አንድ የሀገራችን ታዋቂ ሰዓሊ መሆናቸውን ያነሳና ሰዓሊው መጽሐፉን እንደ ታሪካዊ የፖለቲካ መጽሐፍ መቀበላቸውን ያስረዳል። በእርሳቸው ደረጃ ይህ አይነት አመለካከት ከተፈጠረ ተራው አንባቢ መጽሐፍቶቹን እንዴት ሊረዳቸው እንደሚችል ያሳስበዋል። የቄሳር እምባ መንግስቱ ኃይለማርያም ወደ ስልጣን ሲንደረደሩ ጀምሮ በ4 ኪሎ ቤተ መንግስት መቀመጫቸውን ካደላደሉ በኋላ በጓዳቸው ሲከወን የነበረውን ጭምር የሚያሳይ ነው። ብርሃኑ ዘሪሁን የአጼ ቴዎድሮስን ማንነት፣ ሕይወትና ከቅርብ ሰዎቻቸው ጋር የነበራቸውን አኗኗር በታንጉት ሚስጥር ግሩም በሆነ ምናባዊ አጻጻፍ እንዳስደመመን ሁሉ ሀብታሙም እምብዛም የማይነገርለትን የፕሬዝዳንት መንግስቱን ቤተ መንግስታዊ ሕይወት፣ የባልና የአባትነት ሚና፣ ግላዊ አመለካከትና ለታሪካዊ ክስተቶች ይሰጧቸው የነበሯቸውን ምላሽ በሰውኛ ዘይቤ ደፍሮ ሊያሳየን ሞክረዋል። የሀብታሙ ሙከራ የብርሃኑን ያህል ብሉይ ወይም ክላሲክ ደረጃ የደረሰ ባይሆንም ከኦሮማይ ለጥቆ መንግስቱን በሥነ ጽሑፋዊ ሥራዎች በሳቢና ለእውነታው በቀረበ አገላለጽ ያቀረበ ያደርገዋል። ብርሃኑ የገብርዬ ሚስት ታንጉትን ተጠቅሞ አጼ ቴዎድሮስን እንድናውቃቸው እንዳደረገን ሁሉ ሀብታሙም የኦባንቺ ማለትም የመንግስቱ ባለቤት የአክስት ልጅ አድርጎ በሳለው አባይነህ አማካይነት ጥቁሩ ቄሳር የሚላቸውን የፕሬዝዳንት መንግስቱን ገበና ሊገልጥ ይለፋል። በቤተ መንግስት ጓዳ ተቀምጦ ለኬጂቢና ለሚካኤል ጎርባቾቭ መረጃ የሚያቀብለው አባይነህ የመንግስቱ ቀኝ እጅ ተደርጎ ተስሏል። ፕሬዝዳንቱ አንድ ነገር ኮሽ ባለ ቁጥር ጉዳዩን አጣርቶ እሳቸው ብቻ የሚመለከቱት ሪፖርት እንዲያዘጋጅ ወደ የቦታዎቹ የሚልኩት አባይነህን ነበር። የባለቤታቸው የቅርብ ዘመድ፣ የልጃቸው አስጠኚ፣ የነገሮች በላች የሆነው ዋና ገጸ ባህሪ ግን መንግስቱን ቢፈራቸውም በተማረበት ራሽያ ቋንቋ በሚመዘግበው የዕለት ውሎ ማስታወሻው ላይ ሲያብጠለጥላቸውና ሲተቻቸው ግን ለነገ አይልም። ለጎርባቾቭ አዘጋጅቶ በሚልከው ሪፖርትም ፕሬዝዳንቱ ሰርተዋቸዋል የሚላቸውን ስህተቶች ነቅሶ በማውጣት ያጋልጣቸዋል። የሱፍ አበባም የሀብታሙ መጽሐፍት ከሚያነሱት የግርታ ስሜት አላመለጠም። የሱፍ አበባ ታሪኩን በአለፍ ገደም ለመንካት እንኳ ለብዙዎች ስሱ የሆነው የኢሃፓ ታሪክ ላይ ትኩረት የሚያደርግ ነው። ኢሃፓን ዋና ማጠንጠኛ ካደረጉት ውስጥ ከኢልብ ወለዶቹ ያ ትውልድ ከገጽ 1 እስከ 3 ኢሃሰ፣ ያሲምባ ፍቅር እና ማማ በሰማይ ላይ ሲጠቀሱ ምርኮኛና ከደንቢያ ጎንደር እስከ ዋሽንግተን ዲሲ ደግሞ በልብ ወለዱ ዘርፍ ከቀዳሚዎቹ ተርታ ይቀመጣሉ። የሱፍ አበባ ከኢሃፓ ግዙፍ አቋሞች እስከ ወሳኝ መሪዎቹ፣ ከህቡ ትግል እስከ ማዕከላዊ ኮሚቴ ስብሰባዎች ድረስ ዘልቆ ለማሳየት ይሞክራል። የፓርቲውን የወቅቱን አቋሞች ከተለያዩ ጽንፎች ያሳይና በዋና ገጸ ባህሪው ሰመረ በትግል ስሙ አላምረው ክፉኛ ይሞግተዋል። የኢሃፓ መስራቾች በአንድ ወቅት ከባህር ዳር ወደ አዲስ አበባ ይበር የነበረ የኢትዮጵያ አየር መንገድ አውሮፕላንን እንዴት እንደጠለፉ በመተረክ የሚጀምረው የሱፍ አበባ ኢሃፓ በተለይ በአዲስ አበባ የነበረውን እንቅስቃሴ በዝርዝር ያሳያል። አጋጣሚ ሆኖ በአውሮፕላን ጠለፋው ወቅት በተጓዥነት በቦታው የተገኘው ዋና ገጸ ባህሪ ከዓመታት በኋላ ከጠላፊዎቹ ጋር በኢሃፓ ማዕከላዊ ኮሚቴ ስብሰባ የሚታደምና በቁልፍ የኢሃፓ ተግባራት የሚሳተፍ ይሆናል። የሱፍ አበባን ከሀብታሙ ቀደምት ሁለት መጽሐፎች ለየት የሚያደርገው ሁሉን አወቅ በሆነው የደራሲው ትረካ ሳይሆን በዋና ገጸ ባህሪው አንደኛ መደብ ተራኪነት የቀረበ ነው። ይህ የአተራረክ ስልት ዋና ገጸ ባህሪው አላምረው የኢሃፓ ግዙፍ ስህተቶች ተብሎ በታሪክ የሚጠቀሱትን ውሳኔዎችና እውነቶች በግል አተያዩ እንደ ልብ እንዲተቸው ዕድል ሰጥቶታል። አላምረው ከሁሉ አጥብቆ የሚያብጠለጥለው ኢሃፓ በአሲምባ የጀመረውን የትጥቅ ትግል ገሸሽ አድርጎ በከተማ እንቅስቃሴ መወሰኑ ነው። አንዴ ገበርደኒዝም፣ ሌላ ጊዜ ሱፍ አበባዊነት ወይም ሰንፍላወሪዝም የሚል የርዕዮተ ዓለማዊ ትንተና እየሰጠ የኢሃፓን መሪዎች ሲፈታተን በመጽሐፉ ይነበባል። የሱፍ አበባ የወቅቱ አነጋጋሪ መጽሐፍ ከሆነው የበእውቀቱ ስዩም ከአሜን ባሻገር ጋር በተመሳሳይ ወቅት ለገበያ የበቃ ነው። ከአሜን ባሻገር መሳ ለመሳም ባይሆን ገበያ እየተሻማ መሆኑ ማመላከቻው የሱፍ አበባን አንብቦ ሌሎች የሀብታሙ ስራዎችን ማንበብ የሻቱ አንባቢያን የቄሳር እምባን ከገበያ እንዲጠፋ ማድረጋቸው ነው። የሸገር ሁነኛ የተባለው የመጽሐፍት አከፋፋዮች ዘንድም ሆነ አዘዋሪዎች ዘንድ መጽሐፉ ጠፍቶ ነበር። ደራሲውን ማገዝ የምትፈልጉ ሰይፉ ፋንታውን በለጠፈው የንግድ ባንክ አካውንት መጠቀም ትችላላችሁ። ለዚህ ውድ ስጦታችሁም ፈታዴሊ ከወዲሁ ታመሰግናቸዋለች። ክብር ስጋቸውን ንቀው ለነፍሳቸው ፍላጎት ለሚደክሙ ንጹህ ነፍሶች ይሁን።